ሊዲያ በህይወት አለች። ነገር ግን ከባዱና አስቸጋሪው ከአሉት በታች ከሞቱት በላይ ሆና እንድትኖር የሚያደርጋትን አንድ ነገር ፈጥሯል ናኦል። እሱም ምንድን ነው? ለአረብ ሽጧታል። አረብ ጋር ሂዳ የሚፈልገውን ነገር አድርጋ ካልተመለሰች ህይወቷን እንደሚሰዋው ከመልሳ ራሱ ሌላ ይህን ያደረገባትን ግፍ በፍጹም ለሌላ ሰው ካሰማች ህይወቷን ከዚች ምድር እንደሚያጠፋው አስጠነቀቃት። ሊዲያም ሞተሻል ተብለሽ ተወርቶልሻል፣ ቤተሰቦችሽ ወንድምሽም እሪ እያለ ነው ሲላትም ምን እኔ ሙቻለሁ ግን እኮ አለው አልሞትኩም አለችው። ለነሱ ሞተሻል፣ ስለዚህ አርፈሽ ብትቀመጭና አድርጌ የምልሽን ገንዘብ አሁኑኑ ብታደርግ ነው ምሻልሽ አላት። እኔ ምንም ነገር አልፈልግም ስትለው እንቀየራለን፣ ምንድን ነው ስራው ብዬ ስጠይቅህ እምቢ ብለህ እንቀየራለን እያልክ እዚህ አምጥተህ የቆለፍክብኝ ለምንድን ነው አለችው። እሱን አልክድሽም፣ አሁንም እንቀየራለን፣ ግን ደግሞ አሁን የምትፈጽሚውን ነገር ስታደርግ ነው የምንቀየረው አላት። ምን አለች? ምንድን ነው ስትለውም አሁን አንድ ሀብታም ጋር አረብ ጋር አገናኝሻለሁ ሲላትም አልፈልግም አለችው። አንቺ ካልፈለግሽ ለእኔ የምትሰሪውንም ገንዘብ ትሰጭኛለሽ ማለት ነው አለ። ግን ዳይመንድና ኪንጎ ስለጠረጠሩ ተከታትለውት ሄደዋል። ደቭ ደግሞ የሰማውን እህቱ ሙታለች የሚባለውን ነገር አምኖ መቀበል ስላቃተው በጣም ተጎድቶ ነበረ። ለቤተሰቦቿ ራሱ ተነግሯል። ሊሊ እና አደይን አሁን በሊዲያ በኩል ማጥመድም ይፈልጋል። ቤዛና ፍቅር ደግሞ እየተጨቃጨቁ ይገኛሉ። እሱም ምንድን ነው ሁለቱም እጃቸው ስላለበት። በእርግጥ ፍቅር ሊዲያን እንዳገታት አልነገራትም ነበር። በኋላ ላይ ነግሯት አውቃለች። እንዲሁም ደግሞ ከእሱ ጋር መተባበር የፈለገችው ቤዛ የኢላን ቤት ለመውረስ ፈልጋ ነበር። ይሄ ይገርማል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ አደይ ቀጣይ ፓርቲ ዘመተናል። የደቭ ስቃይ በጣም ከምንም በላይ የሚያሳዝን ነበረ። ልቡ በእጅጉ ተሰብሮ እህት ሙታለች ሲባል ማመን አቅቶት ነበር። እናም በዛን አጋጣሚ ይህንን ባደረገ አጅሬው ለማጽናናት ከጎኑ ሆኖ ተረጋጋ እያለ ይሞክራል። በጣም የሚገርም ሁኔታ ነው። እናም ሁላቸውም ከሊሊና ከአደይ ውጭ እንዲሁም ደግሞ ከዴቭ ውጭ ሁላቸውም ይተዋወቃሉ። ለምሳሌ ፍቅር እንዲሁም ደግሞ ናኦል፣ ቤዛ ከእጃቸው አለበት። እናም በእርግጥ ቤዛ ሙሉ ለሙሉ ተስማምታለች። አደይንና ሊሊን ለሱ እንደምትሰጠው ቃል ገብታለታለች። ምክንያቱም እሷም ሊሊን አስወግዳ የምትፈልገውን ኢላንና ቤቱን ነበር የምትፈልገው። አይገርምም? አሁን ግን ሊዲያን ኪንጎና ዳይመንድ ደርሰው ካዳኗት የመጨረሻ አልቆለታል። እሱ ብቻ ሳይሆን እነ ቤዛ ራሱ የተነቃባቸው እና ሌላ ጣጣ የሚመጣባቸው ይመስላል። እናም ደቭ የእህቱን አዘን መቋቋም አቅቶት ባለበት ሰዓት ባርኮት ከውጭ መጥቶ ምንድን ነው ምን ሆናችሁ ሲልም አይ ምንም፣ ምንድን ነው የተፈጠረው ሲል ቤዛ ሊዱ አለች። ሊዱ ምን አለ ቀጠለና ኢላ ሊዱ አለ። ሊዱ ምን ሆነች ሲልም ሊዱ ሙታለች አሉት። ባርኮቴ የሰማውን ማመን አቃተው። ምን ሊዱ ሙታለች? በፍጹም አይሆንም አለ። ከዛም አዎ ባርኮቴ በቃ እኔ ፖሊሶቹ ደውለው ሊዱ እንደሞተችና መርምረው እንደደረሱበት ነው የነገሩኝ አለ። ይህማ ሊሆን አይችልም በፍጹም አለ። ከዛ ሁሉም ማልቀስ ጀመሩ፣ እየየ ብለው ማልቀስ ጀመሩ። ከዛም ቀጠለና ባርኮትና ኢላ ፖሊስ ጣቢያና ሆስፒታል ሄዱ። ሆስፒታል ሄደው ግን የሊዲያ ሬሳ አልነበረም ያዩት። እናም በተሳሳተ መንገድ እንደሆነም ደረሱበት።
ነገር ግን ባርኮት ስሜታዊ ሆኖ ዳይመንድን ሴት ጣርጎ ያዘው። ዳይመንድን በጣም ተናደደና አንተ ምን እየወንክ ነው ሲለውም ልጅቷን የታባታችሁ ነው ያደረጋችኋት? ልጅቷ አንድ ነገር ትሆንና ከእናንተ ራስ አልወርድም አለ ባርኮት። ከዛ ዳይመንድም ያማል እንዴ? እኛ ስለ ልጅቷ የምናውቀው ነገር የለም፣ እኛ እየደከምን ነው ለማፈላለግ አለው። ቀጠልና ኢላ ዳይመንድ እና ኪንጎ የሚያውቁት ነገር የለም፣ እንዳውም እሷን በመፈለግ ሲያግዙን ነው የከረሙት። ሲቀጥል ናኦልን ዳይመንድ ጠርጥሮታል አለ። ምን አለው? አዎ ዳይመንድ ጠርጥሮታል፣ ለዛ ነው ሲልም ለቀቁት። እልቅስ ቤታቸውን ያለውን ሰው አጣሩ፣ እኛም እየፈለግን ነው አለ። ቀጠለና እንግዲህ ሆስፒታልና ፖሊስ ጣቢያ ሲሄዱ ምርመራው የደረሰው የሊዲያ ሳይሆን የሌላ ሰው ነው። ተመልሰው እየሄዱ እያለ ለሊሊም እንዲሁም ደግሞ ለአደይም ለደብም ሲደውሉላቸው ስልክ አያነሱም። ከዛ ሁሉም ስልክ አያነሱም። ምንድን ነው አለ ባርኮት። እንዴ ሊሊም አታነሳም አለ ኢላ። እነዚህ ልጆች ሀዘን ምናምን ቁጭ ብለው እንዳይሆን አለ። ምን ሊሆን ይችላል? በቃ እንሄድ አለ ኢላ። እሺ ሊዱ ባለመሞቷ እጅግ በጣም ደስ ብሎኛል ባርኮቴ፣ ከምንም በላይ እውነት እያንዳንዱ ነገር ደም መቶ ያን ጊዜ የት አንተ ጋር ብታድር እንደዛ አይፈጠርም ነበር ሲለኝ የሆነ የጸጸት ስቃይ ነበረ አለው። እናንተም እኮ ሳታረጋግጡ ነው ሲልም ኢላ ደግሞ እኔ ምን ላድርግ እንዴ ፖሊሶቹ ደውለው ሊዳ ሞተች አሉኝ፣ ምን አማራጭ አለኝ አለው። ከዛ ቀጠለና እሺ በቃ እኔም አሁን ተረጋግቻለሁ፣ ገብቼ ሻወር ላድርግ፣ አንተም ሄደው ልጆቹ በቃ አዘን ምናምን እንዳይሰበስቡ አለ ኢላ። እሺ ብሎ ባርኮት ሄዶ ለደቭና እቤት ላሉት ሲነግራቸውም በጣም ተደሰቱ። ደቭ ግን በጣም አዝኖ ነበር። እህቴን የገደላትን ሰው እገለዋለሁ ሲልም ሲናደድ በቃ ሲያመናጭቃቸው ሊሊ ደቭ ተረጋጋ እባክህን ሊዲ ምንም የምታመጣው ነገር የለም ስትለው እንደነው ተረጋጋ የምትይኝ እህቴን እኮ ነው ያጣሁት ሊዱን ለዛውም አላት። እሺ እንደዚህ በመሆን ምን ታመጣለህ? እኛም እኮ ኢላ እንዳንተው ሲነግረን ነው እኩል ነው የሰማነው፣ ምን እናድርግ አለችው። የት ሄደ ናኦል አለ። አላውቅም አሉ ናኦልን። ሊሊ ብልጥ ናት፣ የት ሄደ በማለትም ፈለገችው። ግን እሱ ሩጦ ሊዲያ ጋር ሄዷል። ከዛም ባርኮቴ ማን ነው የምትገለው? ተረጋጋ አለው ደቭን። እህቴን የገደላትን ሲለውም ተረጋጋ ደቭ፣ ማን እንደሆን ምን ታውቃለህ? እባክህን ተረጋጋ ብሎ ተቆጣው። ከዛም ለማንኛውም ሞታለች የተባለችው ሊዲያ ሳኮን ሌላ ሴት ናት፣ ሄደን መርምረን ሐኪም ቤት ሁሉ ሄደን ዶክተሩም ሌላ ሴት እንደሆነች አሳይቶናል አለው። የምርህን ነው አለ ደብም። አዎ ሲልም ሁላቸውም በፈገግታ ተዋጡ። በቃ ደስ አላቸው። አደይም ሳቀች። በቃ ሁሉም እቅፍ አደረጉት ደብን። ከዛም ሊሊና አደይም ተቃቀፉ። ፍቅር መጣችና ምንድን ነው የተፈጠረው? ምንድን ነው አለች። አደይ ፍቅር እንኳን ደስ አለሽ ሊዳ ያልሞተችም አለች። ምን የምራችሁን ነው የምሰማ አለች። አዎ ሊዳ ያልሞተችም ስትባልም ደብን ለማቀፍ ሞከረች። ደብዬ እንኳን ደስ አለ፣ እውነት እንደዚህ ስትሆን በጣም አዝኜ ነበር፣ ተጨንቄ ነበረ አለችው። ከዛም ቀጠለችና መለስ ብላ እናንተ ደግሞ ምን ያስተቃቅፋቸዋል? ዳይ ወደ ስራችሁ አለቻቸው። ከዛ ዝም አሏት። አንቺን ነው እዛ ቤቱ ተግማምቶ ስራም ተግማምቶ አንቺ ስትተቃቅፍ ያለሽ በማለት ጮኸችባቸው። ፍቅር አርፈሽ ተቀመጪ አላት። ከዛም ቀጠለና የት ናኦል የት ሄደ አለች ሊሊ። እሱ ልጅ ማለት እህቴን እንደዚህ ያደረጋት ናኦል ነው አለ ደብም። ናኦል መልካም ሰው ነው፣ ጥሩ ሰው ነው፣ ምንም የሚያውቀው ነገር የለም፣ አርፈሽ ተቀመጪ አለቻት። ከዛም የስራ ባልደረባች ናቸው አለቻት ሊሊን ልትማታ ስትቀባጠር። ከዛም
ባርኮት ነይ ሂጂ ከዚህ ብሎ አባረራት። ባርኮትም ሊሊን ኢላ ይጠብቅሻል ነይ ቶሎ ብሎሻል አላት። እሺ በቃ ብላ ሄደች። ፍቅር ቤዛ ክላስ ገብታ ቤዛን ምን እያረግሽ ነው አለቻት። አንቺ ነሽ እንዴ? ውይ ቁሌን ገፈፍሽው አለች። ምን ያስደነግጥሻል ስትላትም ምንም። እሺ ሊዲያ ያለችበትን ታውቂያለሽ አይደል አለች። ኧረ እኔ አላውቅም ገሏታል አለች። ማን የገደላት ስትልም እና ሞታለች አላላችሁም? በቃ ሞታለች። እንደዛ ነው እኔ ያልኩት። ለማስቀየስ አትሞክሪ፣ እኔን አታታልኝም እሺ? በፍጹም ናኦል ጋር ሊዲያ እንደገደላት ታውቂያለሽ አይደል? ናኦል እንዳደረገው ታውቂያለሽ አለቻት። ኧረ እኔ ምንም የማውቀው ነገር የለም አንቺ። እንግዲህ ቤዛን እያስፈራራቻት እያለ ቀጥታ ባርኮት የገባ ፍቅር እዚህ ምን ታረጊያለሽ አለቻት። ከዛም ፍቅርና ቤዛ በጣም እየተነጋገሩ ነበር። ባርኮት ፍቅርም በጥፊ በመደርገም ከዛ ክላስ እንድትወጣ አደረጋት። ፍቅርም እኔን ወንድምን ጅል አግኝተሻል ተጫዋችበት፣ ባርኮት የኔን መታሃል በማለትም ተናዳ ወጣች። ሌላኛው ነገር እንግዲህ አሁን ደብ እንቃርጎ ይዞ እያሰቃየው ይገኛል። ነገር ግን ናኦል ዘው ብሎ መጥቶ ፍቅር እተኛችበት ክላስ ገባ። ፍቅርም ደንግጣ ተነሳች። ስሚ እሽ እንዳትጮሂ አላት። ምንና ነው? ምንድን ነው? ሊዲያን ገደልካት አለችው። እባክህ አልገደልካትም ስትለውም ዝም በይ እንጂ አሁን ለሊዲያ ቆንጆ ቀሚስ አምጪልኝ አላት። ለምን አለችው። ሊዲያን ለአረብ ልሸጣት ነው። ስለዚህ አሁን ቶሎ ብለሽ ወይስ አንቺን በሷ ቦታ ፈለግሽ አላት። እኔ በፍጹም እንደ አይነት ስራ መስራት አልፈልግም። በፈጠረ ግን አደይንና ሊሊን ያችንም ቤዛ ወስደ ብትገላግለኝ ነው የምፈልገው አለችው። አየሽ የእነሱ ብዙ ጊዜ ይወስዳቸዋል። ሊዲያን አሁን እና አደይ እንድታግባባልኝ እጠቀምበታለሁ። ገባሽ? ከዛ የሚሳካው ይሆናል አላት። በቃ እሺ በቃ እሺ አሁን አለችው። ሂጂ ቶሎ በይ በፍጥነት ለሊዲያ የሚለበስ ቆንጆ ቀሚስ አምጪ አላት። ሊዲያ ክላስ ገብታ የሊዲያን ቀሚሶች መምረጥ ጀመረች ፍቅር። ከዛም ሊዲያ ግን ልብሶቿ አለች። ምን ነው እስከ ዛሬ የተሸዋታቂ አላት። ቻናልን ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ